ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በጽንፈኛ ቡድኑ ተቀብሮ የነበረ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉ ተሰምቷል። እንዲሁም በተለያየ ቦታ የህዝብና የመንግስትን የሰላም ጥሪ ተቀብለው የገቡ ታጣቂዎችም አሉ። እንዲሁም በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ መቀላቀላቸውም ተሰምቷል። በዝርዝር የምናየው ነው የሚሆነው። አብራችሁን ቆዩ። በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ ሲቀላቀሉ ለሂደቱም ከ6 ቢሊዮን ብር በላይ ድጋፍ መደረጉ ተገልጿል። በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና መልሶ የማቋቋም ሂደቱ ውስጥ ያለፉ የቀድሞ የፌዴራል መከላከያ ሰራዊት አባላት ህጋዊ ጥቅማ ጥቅሞች በሚከበሩበት መንገድ ላይ የሚያተኩር ውይይት በአዲስ አበባ ተካሂዷል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላው እንደገለጹት የኮሚሽኑ ዋና ተልዕኮ በሁሉም ክልሎች ታጥቀው ሲዋጉ የነበሩ አካላትን በስልጠናና በኢኮኖሚ ድጋፍ ወደ ሰላማዊ ህይወት መመለስ መሆኑን ገልጸው ሰላምን ለተሻለ ሀገር ግንባታ መጠቀም እንደሚገባና ሁሉም ወገን ከጥቅም አልባ ፖለቲካ ወጥቶ የሰላም ዘብ ሊቆም እንደሚገባም አሳስበዋል። በፕሪቶሪያው ስምምነት መሰረት በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ የተቀላቀሉ ሲሆን ለዚህም በክልል ከ6.7 ቢሊዮን ብር በላይ ወጪ ተደርጓል። በአገር አቀፍ ደረጃ ደግሞ ለ80 ሺህ በላይ ለሆኑ የቀድሞ ተዋጊዎች ለታድሶ ሂደቱ ከ10 ቢሊዮን ብር በላይ ድጋፍ መደረጉንም ተናግረዋል። ኮሚሽነሩ አሁን በተለያዩ ክልሎች በጫካ የሚገኙ ታጣቂ ኃይሎች መንግስት እያቀረበ ያለውን ተከታታይ ሰላም ጥሪ ተጠቅመው ወደ ምክክር ጠረጴዛ እንዲመጡም ጥሪ አቅርበዋል። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናንት ጀነራል ሃጫሉ ሽመልስ የፕሪቶሪያው ስምምነት ተግባራዊ ለማድረግ የመከላከያ ሰራዊት ቁርጠኛ መሆኑንም ገልጸዋል። በሰሜኑ ጦርነት በውጊያ የተሳተፉ አካላት በህጋዊ መንገድ ሊከበሩላቸው የሚገቡ ጥቅማ ጥቅሞች እንዲጠበቁ እንደሚሰራና የቀድሞ የሰራዊት አባላቱ በመረጡት ሰላማዊ ስራ መስክ አስፈላጊው ድጋፍ እንደሚደረግላቸውም አረጋግጠዋል። ይህ መድረክ የቀድሞ ተዋጊዎች የሰላም አምባሳደር በመሆን ሌሎችን ወደ ሰላም መንገድ እንዲመሩ ለማስተማር ትልቅ አቅም እንደሚፈጥርም አመላክተዋል። እንዲሁም በጽንፈኛ ቡድን ተቀብሮ የነበረ ተተኳሽና የጦር መሳሪያ በቁጥጥር መዋሉም ተሰምቷል። በኤፍራታና ግደም ወረዳ በጽንፈኛ ቡድን ተቀብሮ የነበረ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉን የኤፍራታ ግደም ወረዳ የብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ ገልጸዋል። በሰሜን ሸዋ ዞን ኤፍራታ ግደም ወረዳ አላላ ቀበሌ በህብረተሰቡ ጥቆማና በመንግስት የጸጥታ ኃይል ክትትል ጽንፈኛ ቀብሮት የነበረ ተተኳሽና የጦር መሳሪያ በቁጥጥር ስር መዋሉን የኤፍራታ ግደም ወረዳ ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ አቶ ወንድሞ ካሳ ገልጸዋል። ጽንፈኛው በየሜዳው በየአጥር ስር እና ጥሻው ውስጥ ቀብሮት የነበረው ተተኳሽና የጦር መሳሪያ በዛሬው ዕለት በቁጥጥር ስር ውሏል። በቁጥጥር ስር ከዋሉት ውስጥም ብትን ተተኳሽ የዲሽቃ ጥይት 730፣ በሳጥን 6 ሳጥን የዲሽቃ ጥይት በድምሮ 1155 የዲሽቃ ጥይት፣ 1 ፉል መሳሪያ፣ 1 ጁም ስሪ መሳሪያ፣ 3 ኤስ ኬስ ክላሽ፣ 1 ባለ ሰደፍ ክላሽ፣ 4 መንተፎ፣ 1 በልጂክ፣ 2 ምንሽር፣ 1 ብሬን አፈሙዝ በድምሩ 14 የጦር መሳሪያና 1155 ተተኳሽ በመሬት ውስጥ ተቀብሮ መገኘቱን ነው የተናገሩት። በመጨረሻም ኃላፊው የአካባቢው ህዝብ ከመንግስት ጎን ያለውን ደጀንነት በማስቀጠል በልማት ተጠቃሚነቱና ሰላም ማረጋገጥ እንዳለበትም አሳስበዋል። በተመሳሳይ በቆጫ ቀበሌ ሲንቀሳቀስ የነበረ የአፋብኃ ጎንደር መይሳው ካሳ ሁለተኛ ኮር ፊት አውራሪ ገበያው ክፍለ ጦር ስር የነበሩ ታጣቂዎች የመንግስት ያቀረበውን የሰላም ጥሪ ተቀብሎ የገቡ ሲሆን የገቡ ታጣቂዎችም ቧታዬ ገብረ ህይወት፣ አወቅ ሙሉቀንና ክብረት ጉርቤ ይባላሉ። በአማራ ክልል እንዲሁም በተመሳሳይ የሰላም ጥሪውን ተቀብለው የገቡ አሉ። በማዕከላዊ ጎንደር ዞን በተመሳሳይ መልኩ በጎንደር ዙሪያ ወረዳ በሚገኙ የተለያዩ ቀበሌዎች ሲንቀሳቀሱ የቆዩ ታጣቂዎች የህዝብንና የመንግስት የሰላም ጥሪ በመቀበል እጃቸውን ለመንግስት የጸጥታ ጥምር ኃይል መስጠታቸው ተሰምቷል። ወደ ሰላም የገቡ ታጣቂዎችም እንደተናገሩት ባለፉት ዓመታት በህዝባቸው ላይ ባደረሱት ጉዳት በመቆጨት የሰላም አማራጭ መቀበላቸውን ገልጸዋል። ከመንግስትና ከህዝብ ጎን በመሰለፍ ሌሎች በጫካ የሚኖሩ ታጣቂዎች ወደ ሰላም የመጡበትን ሁኔታ ለማመቻቸት ዝግጁ መሆናቸውን ነው የተናገሩት ማለት ነው። መንግስት በተከታታይ ሲያደርግላቸው የነበረውን የሰላም ምህረት ጥሪ በመቀበላቸው ትክክለኛ ምርጫ መሆኑንም ጨምረው ገልጸዋል። ውድ ቻናል ቤተሰቦች ለዛሬ የነበረ አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን ላይክ፣ ሼር ኤንድ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ